ይስጥልኝ እንዴት ናችሁ እንደምን ሰነበታችሁ ናብሊስ የፈውስ ድምጽ የሚለውን በሀገሬ ቴሌቪዥን ይዘንላችሁ መተናል ዛሬም ጥሩ ርዕሰ ጉዳይ መርጠናል ቆይታችሁ ከኛ ጋር መልካም እንዲሆን እንመኛለን እንዴት ናችሁ እንደምን ሰነበታችሁ እግዚአብሔር ይመስገን እናንተ ደህና ከሆናችሁ እኔ ደህና ሆናለሁ የሚለውን በለልኝ እስቲ እና ታውቀሽ የምግቢያ ነገር አይ ያው በተደጋጋሚ ስልጠና ላይ ስለሰማሁት ደስ አለኝ ያው ቀጥታ በዚህ መልክ ባይሆንም ትርጉሙ ሌላ ቢሆንም ያው ከኤሪክ በርን ነው የተዋስኩትና ትራንዛክሽናል አናሊሲስ ላይ ናውለም ሰላም ናችሁ ደህና ናችሁ ይላልው እና ደህና ነን ሰላም ነን ሲሉ እንግዲህ እናንተ ሰላም ከሆናችሁ እናንተ ደህና ከሆናችሁ እኔም ደህና ነኝ ከምርም ነው ለዛ ይሰማኛልና ያንዳችን ደህና መሆን ለሌላችን ደህንነት ያንዳችን ሰላም መሆን ለሌላው በጣም ወሳኝ ጉዳይ ነውና ከምንም በላይ ዙሪያ ያሉ ሰዎች ሰላም እንደሆኑ ፊል ማድረግ ትልቅ ሰላም ነው የሚፈጥረውና እዛ ነው እዚህ አድማጭ ተመልካቾቻችን ደህና ከሆኑ እኛም ደህና ነን ሰላም ሲሆኑ ለኛም ሰላም ነው በጣም አንድ ሰው በተደጋጋሚ ደህና ነሽ ወይ የሚል የሚጠይቅ ሰው አለና ሁሉ ጊዜ ያስቀኛል እሱም እንግዲህ ከየት እንደተዋሰው ባላቀ ደህና ነሽ ወይ ምንድነው ደጋግመ ደህና ነሽ ወይ የምትል አይ ደህና ነሽ ወይ ካልኩሽ በኋላስ ደህና ነሽ ወይ ደህና መሆናችን እንደው ራሱን አስችለን ምንም እንወያይበታለን እንጂ ሰሞኑ ስልጠና ላይ ያጋጠመኝ አንድ ሰው አለና ስለ ዌልቢንግ ነው ስልጠናውን እየሰጠ ያለሁትና ትሩሊ በጣም ሰፊ ክርክር እንዲነሳ አደረገ ሐሳቡና ደህና ናችሁ ወይ አልኩኝ ዌልቢንግ ላይ how are you ከዛ ደህና ነን ሲሉ ምናችን ነው ደህና ከዛ እሱን የዌልነስ ዳይሜንሽኖች አሉ አይደለ እሱን አወራንና ይቅርታ ግን አለ እኔ አሁን በሰላምታ ከማያምኑ ሰዎች ውስጥ ነኝ ዋው ማለት በጣም ዲፈረንት ኢንሳይት ለምን እንዴት ምናምን ስል ሰውነቱን አይናገርም እና ደህና ነው ይስለው ደህና ነኝ ይላል ግን እኮ ደህና አላደረም ከሰውነቱን የማይነግረኝ ከሆነ ለምን እለዋለሁ እውነቱን ቢነግረኝ ያው ልረዳው ግዞ ምችለው ነገር ካለ እና ከምርም ኮምፓሽን ከዛ በጣም አይደለም እኮ ምስጋና በጣም ሰፊ ኢሹ ሆነ ግን ዋናው መጨረሻ ያሰር ነው ደህና ነንም ስንል አዌር ሆነን አሁን ሰው ችግር ማሳለፈ እኮ ደህና ነኝ ይላል አሜሪካስ ገት ታለንት ላይ ቀርባ የነበረችው እንዴት ናይት ብርዳውና ይዛ የቀረበችው ዜማ ኢትስ ኦኬ የሚል ነው እና ግን ሶስት አይነት ካንሰር እንትን ጋር ዲል ያደረገች ነው የነበረችውና ዳኛው እንደውም ስለዚህ ደህና አይደለሽማ ሲላት አይ ደህና ለመሆን ህይወት በጣም ፐርፌክት እስክቶ መጠበቅ የለብህም ብላ ትመልስለታለች እና ደህና ነኝ ኢትስ ኦኬ እና ይሄ አሁን እሷ ያንን ፈተናውን ያጋጠማትን ህመም ተቀብላ ማድረግ የምትችለውን እያደረገች ግን ሳትማረር ፈጣሪዋን እያመሰገነች መኖርን ምርጫ አድርጋ ነው ባይ ቾይስ ማለት ነው ማለት ይሄኛውን ክስተቱን አልመረጠችው እሱ ከተፈጠረ በኋላ ምላሿን ግን መርጣ ነው ደህና ነኝ ስትል ከምርም ደህና ነኝ እያለች ነው እና እኛም ደህና ነን የምንለው ከምር አብረን ሆነን ፈተና ሊኖር ይችላል ችግሮች ሊኖሩብን ይችላሉ ግን እሱን ተቀብለን ለመለወጥ ምንችለውን ያህል ጥረት እያደረግን ምንም ቢሆን ግን ተቀብለን ወይ ፈጣሪንም እያመሰገንን በህይወትም አመስጋኝ ሆነን እየቀጠልን ከሆነ ኢትስ ኦኬ ጥሩ ነው ያ ካልሆነ ግን እንትን ራስን የማታለል እንዳይሆን የሚል ብቻ መጨረሻ ላይ ወደዛ መጣና ግን በጣም ነው አንዳንድ ጊዜ ትሬኒንግ ላይ የሚከሰቱ አንዳንድ ሰልጣኝ ማለት ቶት ፕሮቮኪንግ በቃ ሀሳብ ቁስቁስ ያደርጋሉና አሃ ብሎ ቆም ብሎ እንዲታሰብና አሁን ስትይ ደህና ነህ ካልኩ በኋላ ስትይ አስታወሽኝ ደህና ነሽ ካልኩሽ በኋላ ደህና ነሽ ወይ እና አንዳንዴ ግን በቃ አጥብቃችሁ አትጠይቁኝ የሚል ሰው ገጥሞሽ ያውቃል በቃ ሌላ ችግር ታወጣዋለህ በአፍኜ የተቀመጥኩት ለማንኛውም የሁላችን ደህንነት ያንዳችን ለአንዳችን ደህና መሆን ያጥቅማለሁ የዛሬው ርዕሰ ጉዳያችን ምን ነበር ረሳ ነው አይደል ይሄንን ግን በሌላ ጊዜ መመለስ ይኖርብናል ከደህንነት ጋር በተያያዘ የዛሬው ርዕሰ ጉዳይ ሽሜ አንተ አስተዋውቀው ዋጋ መክፈል ምንድነው ብለሻል
ዋጋ በጣም በብዙ መንገድ ሊተረጎም የሚችል ጉዳይ ነው። እንግዲህ ትልቅ የሆነ የኢኮኖሚክስ ሀሳብ ነው። ግን ዛሬ እኛ የምናነሳው ከስነ ልቦናው አንጻርና ስነ ልቦናዊና ማህበራዊ የሆነውን ክፍሉን ነው የምናነሳለት። እንዲህ ሁሉም እዚህ ምድር ላይ ዋጋ የሌለው ወይም ዋጋ ያልተሰፈረለት ነገር አለ ብዬ አላስብም። እዚህ ሁሉንም ነገር በተለይ ደግሞ አሁን ያለንባት ዓለም ትራንዛክሽናል አይደለች፣ ልውውጥ አለ ሳይሆንና ሌላውን በፍጥረታት በስነ ፍጥረት እንግዲህ ወደ ስነ ህይወቱ ሄደ ስንል ትራንዛክሽን አለ፣ ልውውጥ አለ። እኛ ካርቦን ዳይኦክሳይድ እናስወጣለን፣ እጽዋት ኦክሲጅን ይሰጡናል። የሰጠናቸውን ካርቦን ዳይኦክሳይድ ወስደው ኦክሲጅን ይሰጣሉ። አይ አልሰጥም ብለን ብናደርግ ከእጽዋቱ ቀድመን እኛ ነን የምንሄደው። እዚህ እንሰጣለን፣ እነሱም ይሰጡናል። እያንዳንዱ ይሄ ትራንዛክሽን ይሄ ልውውጥ ማለት ነው። ልውውጥ ባለበት ሁሉ ዋጋ አለ። ዛፎችን እየቆረጥን ስንጨፈጭፋቸው የሚሰጡን ኦክሲጅን መጠን እየቀነሰ ይመጣል። በዛ ምክንያት የአየር ንብረት መዛባት፣ የጤና መታወክ የመሳሰሉ ነገሮች ይፈጠራሉ። ስለዚህ ዛፎችን ስንንከባከብ ግን ጊዜ፣ ጉልበት፣ ገንዘብ አብስሰን ስንንከባከብ ግን ብዙ ኦክሲጅን ይሰጡናል። የአየር ንብረቱ ይስተካከላል፣ ጤናማ ኑሮ ይኖረናል። ሁሌም ልውውጥ ባለበት ውስጥ የሚከፈል ዋጋ አለ። እንግዲህ በዚህ በዛሬው ጉዳያችን ላይ ዋጋን በሁለት አቅጣጫ እናየዋለን። በተለይ ደግሞ እስካሁን በተከታታይ ባለፉት ሳምንታቶች ስናነሳቸው ከነበሩ ርዕሰ ጉዳዮች ጋር ይገጥምልናል ይሄ ርዕሰ ጉዳይ። ስለ ሙያ፣ ትምህርት፣ እነዚህን የመሳሰሉ ጉዳዮችን ራስን በደንብ አድርጎ መመልከት፣ ሰልፍ ኦዲትን ምናምን ተመልክተናል። እነዚህ ሁሉ ጉዳዮች ያለ ዋጋ ሊመጡ የሚችሉ ነገሮች አይደሉም። ለማግኘት የምንከፍለው ዋጋ አለ። ዋጋ ባልከፈልን ቁጥር ደግሞ በማጣት እንደገና መልሰን ተገደን ዋጋ እንከፍላለን። ለምሳሌ አንድ ተማሪ ጥሩ ውጤት ማምጣት ከፈለገ ጠንክሮ ማጥናት አለበት። ጠንክሮ ለማጥናት ግን የሚከፍለው ዋጋ አለ። ጊዜ፣ ጉልበት፣ አንዳንዴ ፍላጎቶቹን ቴሌቪዥን ማየት፣ ፊልም ማየት ያምሮ ይሆናል፣ ወይ የሆነ ሶሻል ሚዲያ ውስጥ መግባት፣ ወይ ከጓደኞቹ ጋር መጫወት ያምሮ ይሆናል። እሱን ግን ኖ ብሎ ጥናቱ ላይ ዋጋ ይከፍልና ከዛ በኋላ በውጤት ደግሞ ይከፈላል መልሶ። ያን ካላደረገ ደግሞ በዝቅተኛ ውጤት እንደገና ሂሳብ ያወራረዳል ማለት ነው። እነዚህ ዋጋ መክፈልን በዚህ መንገድ ልናየው እንችላለን። ስለዚህ ጠንክሮ መስራት፣ ላስቀመጡት ዓላማ፣ ሊጨብጡት፣ ሊያሳኩት፣ ሊይዙት፣ ሊዳስሱት ለሚፈልጉት ዓላማ ጠንክሮ በመስራት በትጋት ከምቾት ቀጠና በመውጣት ኮምፎርት ዞን አለ አይደል? ከሱ በመውጣት እንዲሁም ይሄ ተግዳሮቶች አሉ፣ ስጋት አለ። እነዛን ተቋቁሞ በማለፍ የምንከፍለውን ዋጋ እንግዲህ ዋጋ መክፈል ብለን ልናነሳው እንችላለን። እና ይሄንን በፈቃዳችን እናደርገዋለን። በፈቃዳችን ካላደረግነው ደግሞ በማጣት ተገደን እንደገና መልሰን ዋጋ እንከፍላለን። በሁለት መንገድ ዋጋ መክፈል አለ። ይሄን ይሁን ትላለህ ሽሚ? አሁን ሲል ወይ ፈልገንና ፈቅደን ዋጋ እንከፍላለን አስበንበት ተዘጋጅተን፣ ወይም ደግሞ በተቃራኒው የግድ ስለሚሆን ያልፈለግነውን ዋጋ ያልተዘጋጀንበትን ዋጋ እንድንከፍል እንከፍላለን። ስለዚህ የሆነ የሚቀር አይደለም የሚለው ነገር በጣም ወሳኝ ይመስለኛል። በጣም ትልቅ እንትን ነው። ዋጋ መክፈልን ከስነ ልቦና አንጻር ስናየው ተመሳሳይ የሆኑ ግን አንድ አይነት ያልሆኑ ነገሮች አሉ። ትዕግስት፣ ጽናት፣ ዋጋ መክፈል የሚባሉ ጉዳዮች ሀሳባቸው ተመሳሳይ ነው፣ ግን አንድ አይደሉም። እና ልዩ የሚያደርጋቸው ምንድነው? ትዕግስትን ስናነሳ የምናነሳው በጊዜ መነጽርነት ነው። ስለዚህ ሰዎች እንዲደረግ ቢፈልጉት እንዲመጣ የሚፈልጉት ነገር እንዲመጣ የሆነ ያክል ጊዜ መጠበቅ አለባቸው። በቃ ጊዜው ካልጠበቅከው ጊዜውን አንድ ቀንም ይሁን አንድ ሰዓትም ይሁን 10 ዓመትም ይሁን ካልጠበቅከው ጊዜውን አታገኘውም ያን ነገር የሚለው ጉዳይ ነው የምናወራው። ጽናት ደግሞ ግለሰቡ እንዲመጣ የሚፈልገውን ነገር እንዲያገኝ ራሱ ላይ መስራት ስላለበት ጉዳይ ነው የሚያነሳው።
ስለዚህ ትከሻህን ማስፋት አለብህ፣ መሸከም አለብህ፣ እንዲህ ማድረግ አለብህ እያልን ሰው ክህሎቶቹ ላይ ነው ሰውየው ላይ ነው የምናነሳው ነው። ዋጋ መክፈል ደግሞ ድርጊትህ ያ እንዲመጣ የምትፈልገው ውጤት፣ እንዲመጣ የምትፈልገው ለውጥ፣ እንዲሳካ የምትፈልገው ነገር፣ እንዲሆን የምትፈልገው ነገር እንዲደረግ እንዲሆን አንተ ማድረግ የሚጠበቁብህ አክሽኖቹ ድርጊቶቹ ላይ ነው የምናወራው ነው። ዋጋ መክፈል ይሄ ነው። ስለዚህ ምን ማለት ነው ባጭሩ ስናነሳው ሰዎች እንዲሆን እንዲመጣ እንዲደረግ የሚፈልጉት ነገር እንዲመጣ እነሱ ማድረግ የሚጠበቅባቸው ድርጊት በሙሉ ነው ዋጋ መክፈል ነው። ይሄ ምን ይጠይቃል ካልን ቶሎ የሚመጣ ደስታ ግን ቶሎ የሚጠፋ እማናጣጥመው ዋጋ ደግሞ ስላልከፈልንበት ብዙ እንዴት እንደሆነ እንኳን እርግጠኛ ያልሆነበት ለምን እንደመጣ እርግጠኛ ያልሆነበት አይነት ደስታን ማዘግየትና የሚበልጠውን ለረዘም ላለ ጊዜ የሚቆየውን የተሻለውን ደስታ መፈለግ ነው ዋጋ መክፈል። ስለዚህ የምርጫ ጉዳይ ነው። ልክ አሁን ሽሜ ካልከው ጋር ይገናኝልኛል ያልኩት ለዚህ ነው። የምርጫ ጉዳይ ነው። አስበህበት ጊዜ ወስደህ ስትከፍል የምትከፍለው ዋጋ ታውቀዋለህ። ለምን የከፈልክ እንደሆነ ምን እንደምታገኝ ታውቀዋለህ። ስለዚህ በዛ ውስጥ የተማርክ ያወቅ የገባህ ምናምን እያልክ ቆይተህ ሲመጣ ስኬቱ የኔ እኮ ነው ብለህ ለማውራት ደስ የሚልህ የምትኮራበት አይነት ስኬት እንዲመጣ ያደርገዋል። ወይ እሱ መፈለግ ነው፣ አለበለዚያ በሆነ አጋጣሚ እጅ ላይ የገባን የሆነ ነገር አጣጥመህ ማለት ነው። ዋጋ መክፈል ይሄ ነው ይላል። ሌላውና በጣም መሰረታዊ የሆነው ጉዳይ ዋጋ ስለመክፈል ስናነሳ አንዱ አሁን አንተ ሽሜ ያልከው ዋጋ አስበና ቀለል ዋጋ ካልከፈልንባቸው ዋጋ የሚያስከፍሉ ነው ያልከው። ይሄንንም ርዕሰ ጉዳይ እንድናነሳ ያደረገን በናብሊስ ላይ እንደ ሀገር እንደ ማህበረሰብም እንደ ግለሰብም በፖለቲካም በሃይማኖትም በሀገር ደረጃ በብዙ መንገዶች መክፈል የነበረብንን ዋጋ ያልከፈልን ብዙ ሰዎች ስላለን አሁን ሳንፈልግ ዋጋ እያስከፈልን ያለ ጉዳይ ውስጥ ገብተናል ብዬ አስባለሁ። ለትዳርን ለማቃናት ስራ እየሰራን ያለ ነው። ትዳር የሚባለው ነገር ሴቭ እንዲደረግ እንዲቆይ ዋጋ መከፈል የነበረበትን ዋጋ ስላላስተማርን መከፈል የነበረበትን ዋጋ መክፈል ስላላሳየን እየከፈልንም ስላልሆነን በዛ ምክንያት መመሰቃቀል የሚያመጣውን ዋጋ መክፈል እየከፈልን ነው ሁላችንም። ስለዚህ አሁን በጣም ይሄ እንትን ሶፊስቲኬት ማድረግ አይደለም የሚፈልገው ሲንግል ማሞች እንደዚህ ብለው በዚህ ወጥተው እንትን ብቻቸው የሚያሳድጉ ሰዎች እንደዚህ ናቸው አይደሉም ምናምን የሚል ዝም ብሎ ክርክር ውስጥ የገባ ነው። ዋጋ መክፈል የነበረብን ጊዜ ላይ ዋጋ ስላልከፈልን እንደ ሀገርም ሌሎች ጉዳዮች እንደዛ ናቸውና በጣም የሚገርም ነው። ዋጋ የሚያስከፍሉን ጉዳዮች ይነሳሉና ቢያንስ የሆነ ቦታ ላይ ማቆም ብንችለው። ስለዚህ ዋጋ መክፈል ጥቅሙ ምንድነው፣ መቼ ነው፣ እንዴት ነው የሚለው የገባን ቀን እና ዋጋ መክፈል ደግሞ የማይቀር እንደሆነ የተረዳን ቀን ነው የሚሆነው። እና መጨረሻ ላይ ይሄንን መጨረስ ፈልገውና ለሮዝ በመልስበት እንትን ዋጋ የማይከፈልበት ግን ምንም ነገር የለም። ይሄን ግን መርሳት የለብን። በቃ ትምህርት ነው፣ ስኬት ነው፣ ሙያ ነው፣ ሃይማኖት ነው፣ ደስታ ነው፣ ምንድነው የምንለው ነገር በሙሉ ያለ ዋጋ መክፈል ያለ ተጋድሎ የሚሆን ነገር አይደለም። በቃ እሱን መርሳት የለብንም። ምንም ዋጋ የማያስከፍል ነገር የለም። የዋጋው ሁኔታ መጠኑ ምናምን ሊለያይ ይችላል፣ ካልሆነ በስተቀር ዋጋ የማያስከፍል ጉዳይ የለም። እና እሱን እንደው በጣም አለመርሳት የሚቀር ጉዳይ አይደለም፣ ልንተወው የምንችለው ነገር አይደለምና ዋጋ መክፈልን የማይጠይቅ ምንም ጉዳይ የለም ከሚለው ብንነሳ በጣም መሰረታዊ ነው ብዬ አስባለሁ። እንኳን አቀበልከኝ። ወደን ምን ከፍለው ዋጋ ላይ አሁን ቀድመን እንነጋገርበትንም ምን አይነት ጉዳዮች ላይ ነው? በጣም ብዙ ሰፊ ነው፣ ግን የትኞቹ ጉዳዮች ላይ ነው እኛ ራሳችን ወደን ፈቅደን ዋጋ ልንከፍልባቸው የሚገባውት የሚለውን ደግሞ እንዲህ በጣም ወሳኝ ጥያቄ ነው። ይሄኔ እንዳልሽው ጥሩ አሻግሮታልና ዋጋ ማንከፍልበት ጉዳይ የለም። በተለይ ደግሞ ለማግኘት የሚመጥኑ ነገሮች በጣም በህይወታችን ውስጥ አስፈላጊ የሆኑ ነገሮች ዋጋ ሊከፈልባቸው ግድ ነው። አንዳንድ ጊዜ እንደው በነፃ ያገኘናቸው የሚመስሉ ነገሮች አሉ፣ ግን እኛ ባንከፍልበት ሌላው ሰው ከፍሎበታል። አሁን በወላጅነትና በልጅና በወላጅ ግንኙነት መካከል አንዱ የሚፈጠረው ትልቁ ችግር ወላጅ ልጆቻችን እንዲረዱን እንፈልጋለን። አንዱ እንዲረዱልን የምንፈልገው ነገር እየከፈልን ያለነውን ዋጋ ነው እና እሱን እነሱ እጅ ላይ ስላገኙት ነፃ ይመስላቸዋል እና ያን እንዲረዱ በጣም ብዙ ስራ ይጠይቃል። እኛ ግን ዝም ብሎ እንዲረዱ ነው ሳንሰራ ነው እንዲረዱ እንፈልገው። ግን ያው ዋጋ እንደከፈልንበት እንዲረዱም ዋጋ መክፈል አለብን።
እሱም ላይ ኢፈርት ማሳየት አለብን እና ሁሉም ነገር እንደውም አንድ ጸሐፊ ምን ይላል there is no prize without price እና ወይም every prize has its own price እያንዳንዱ ሽልማት የራሱ ዋጋ አለው። በቃ ሳይከፈልበት ያመጣ። አሁን ለምሳሌ ስጦታ ተበርክቶላችሁ ያውቃል? ብዙ ጊዜ የተለመደናል። ብዙ ጊዜ ስንት እንከፍልበታለን? ስጦታ አይደል? ግን ስጦታውን ገዝቶ የሚመጣው ሰው ወይም አዘጋጅቶ ይዞት የሚመጣው ሰው ገንዘብ፣ ጊዜ፣ ጉልበት ምናምን ከፍሎበት ይመጣል። ያን ስጦታ ግን ለሚሰጠው ሰው ለመስጠት ሲያስብ አስቀድሞ በመካከላቸው የተፈጠረ በጎ ግንኙነት አለ። ቢያንስ ኢሞሽናል ኢንቨስትመንት አለ። ያንን ፍቅሩን መግለጫ አይደለ? አክብሮቱን መግለጫ። ስለዚህ ስጦታ አገኛለሁ ብሎ ያ ሰው ባያደርገውም ግን ደግሞ ለሆነ ነገር ሲምቦል ሆኖ አይደል ስጦታ የሚመጣው። ለዛ ነው እኮ የስጦታ ትንሽ የለውም፣ የስጦታ ፈረስ ጥርሱ አይታይም እንዲህ እየተባለ የሚተረተው ቁሱ አይደለም። ቁሱ የሚያስተላልፈው መልእክት ግን አለ። ያ መልእክት ዝም ብሎ አይመጣም። አስቀድሞ የተከፈለበት ዋጋ ነው። ስለዚህ ሰጪውም ይከፍላል፣ ተቀባዩም ይከፍላል። ኢንቨስት አድርገውበታል እና ነፃ ይመስላል ምን ቆጥረው ሞኒተር ገንዘብ ነክ የሆነውን ነገር ስለሆነ ማለት ነው። ሁሉም ሽልማት የራሱ ዋጋ አለው። ለምሳሌ አካላዊ ጤንነታችን አለ ዋጋ ልናቆየው አንችልም። እንደውም እንደ ሀገራችን የጤና ፖሊሲ መከላከልን መሰረት ያደረገ መከላከል በጣም ብዙ ስራ ይጠይቃል። ፕሮአክቲቭ መሆን ይጠይቃል። ቀድሞ ወደፊት መስራት ይጠይቃል። እዛ ላይ መክፈል ያለብንን ዋጋ ከፍለን መከላከሉ ላይ ካልሰራን ዴን እንታመምና በመታከም ዋጋ እናወጣለን። እንግዲህ የሕክምና ዋጋ ውድ ነው ከመከላከል ዋጋ ይልቅ። ሁለተኛ ነገር መከላከል ጉዳት ሳይደርስ ነው። ሕክምና ግን ጉዳት ከደረሰ በኋላ የሆነ አካላችን ናተን የሆነ ነገራችን ተጎሳቅሎ ምናምን ብሎ ብዙ ኪሳራ ውስጥ ገብተን ነው የሚመጣው ማለት ነው። ስለዚህ ይሄ አስቀድሞ መስራት መቻል ያስፈልጋል። እዛ ላይ ዋጋ መክፈል አለብን። ምን ማለት ነው ዋጋ መክፈል አለብን ማለት? መደበኛ የሆነ የጤና ምርመራ ማድረግ አለብኝ። አካል ብቃት እንቅስቃሴ መስራት አለብኝ። አመጋገቤን መቆጣጠር አለብኝ። በቂ እንቅልፍ መተኛት አለብኝ። ራሴን ሱስ ከሚያመጡ ነገሮች ነፃ ማድረግ አለብኝ ወዘተ። እነዚህ ዋጋ ያስከፍላሉ። ገንዘብ የሚጠይቁ ሊኖር ይችላሉ። ገንዘብ ባይጠይቁ ጊዜ ይጠይቃሉ፣ ማሰብ ይጠይቃሉ፣ ስሜትን ይጠይቃሉ፣ ብዙ ነገር ይጠይቃሉ። የሆነ ነገር መተው አለብን። መቼም አንድ ነገር ለማንሳት የሆነ ነገር መልቀቅ አለብን። እጄ ነፃ ካልሆነ አልችልም። ስለዚህ ለቅቄ ነው ማነሳው። አንዱን ለማግኘት ሌላውን መተው ይጠይቀናል ማለት ነው። እዚህ በጣም ትልቅ ዋጋ ከሚጠይቁት ነገሮች አንዱ አካላዊ ጤንነትና ደህንነት ነው። ትምህርት ዋጋ ያስከፍላል። ስራ ዋጋ ያስከፍላል። ተቀጥረን እንስራ፣ የግል ዋጋ ልንከፍልለት የሚገባ ጉዳይ ነው። ባለፈው ስለ ስራ አንስተናል። በተግባር የተገለጠ ፍቅር ነው። ስለዚህ ትልቅ ዋጋ ሊከፈልለት የሚገባው ነገር ነው ስራ። ትምህርትን በተመሳሳይ መንገድ ዋጋ የሚከፈልለት ነገር ነው። ትምህርት ላይ ምን ዋጋ እንከፍላለን? ቁጭ ብሎ ማጥናት፣ ማንበብ። ከምንም ነገር በላይ እውቀት፣ ትህትና የሚባል ዋጋ ያስከፍላል። ሰው በቃ አላቅም እዚህ ጋር ጉድለት አለኝ ቁጭ ብሎ ሊማር ሲዘጋጅ ስለዚህ ጉዳይ አላቅም ብሎ በትህትና መገለጥ አለበት። በዚህ መልክ ትምህርትን እውቀትን ያልቀረበ ሰው ቢያቅ እንኳን አሮጋንስ እብሪት ነው የሚከተለው፣ ትዕቢት ነው የሚከተለው። አንደኛ በአግባቡ ማወቅ አይችልም፣ ዘግቶ ነው። ከዚህ በፊት አንዱ ፕሮግራማችን ላይ አንስተናል። የቻይናው ማስተር ሻይ ቅዳልኝ ብለውት ከሳቸው ጋር ሊማር የመጣውን ሰው በጣም ዝናቸው ከፍ ያለ ስለነበረ በጣም እንዴት ነው ይሄ ነገር ምን አይነት ቢሆን የማላውቀው ምን የተለየ ክህሎት ችለው ነው፣ ምክንያቱም እሱም አዋቂ ነኝ ብሎ ስለሚያስብ ማለት። ከዛ ይመጣል፣ ቁጭ ሻይ ቅዳልኝ ይሉታል። ቴርሞሱን ይዞ መጥቶ ሲያይ ብርጭቋቸው አለው ሻይ። ሲያመነታ ቅዳ አሉት። ሲቀዳ ምንድን ነው የሚሆነው? ይፈሳል።
ሊያቆም ሲል ቅዳ ይሉታል ይፈሳል። ከዛ ሻይ ከመቅዳት ያለፈ ነገር እንዳለ ገባውና ማስተር ምንድነው ሊነግሩኝ የፈለጉት አለ። አየህ አንተ እንደዚህ ብርጭቆ ሆነ የመጣው ስለዚህ ምንም ነገር ብነግርህ አዲስ ነገር ልትማር አትችልም። አዲስ ነገር ልታውቅ ከፈለግ በቅድሚያ ብርጭቆ ሆነ አጉድል አለት እንዳ ተጨማሪ አዲስ ነገር መያዝ ይችላል ማለት ነው። በትህትና መቅረብ ያስፈልጋል ለማወቅ ማለት ነው። ከምር ለማወቅ አንድ ምርጥ መምህራን ቢሰለፉ ራሳችንን በትህትና ገልጠን መምህራኖቻችን ፊት አላዋቂነታችንን አምነን የማናውቀው ነገር እንዳለ ከልብ ተረድተን ካልመጣን ችግር ነው። ስለዚህ እውቀት ዋጋ ያስከፍላል። ጊዜ፣ ጉልበት፣ ገንዘብ ምናምን የሚያስከፍለውን ያህል ትህትና ስራ ላይም እንደዚህ ኤክሴል ለማድረግ ይሄ ፋይናንሻል ነገራችን ሁሉን ነገር ዛሬ ማድረግ ፈልጌ ሁሉን ነገር በቃ ያየሁትን ሁሉ መግዛት ፈልጌ የተሻለ ፋይናንሻል አቅም ላይ መምጣት አልችልም። የሆኑ ፍላጎቶችን ገድቤ ምናምን ሴቭ ሳደርግ ዛሬ ቆጥቤ የሰው ልጅ ቢቀየረው ቆጥቦ ኢንቨስት ባደረገው ገንዘብ ባገኘው በሰበሰበው አይደለም። ስለዚህ ዛሬ የምከፍለው ዋጋ አለ ማለት ነው። እነዚህ ሁሉ ነገሮች አሉ። ትልቁና እንደው ለእኔ በጣም ከፊት ከሚሰለፉት ውስጥ አንዱ ሪሌሽንሽፕ ነው። ግንኙነት ዋጋ ያስከፍላል። በቤተሰብ መካከል፣ በወላጅና በልጅ መካከል ያለ፣ በባልና በሚስት መካከል ያለ፣ በፍቅር ጓደኛሞች መካከል፣ በጓደኞች በጉርብትና እንደ ዜጋ እንደ ማህበረሰብ ያለንን አንድነትና ህብረት ለመጠበቅ ዋጋ መክፈል ይጠይቃል። ዋጋ ያልከፈልበት ነገር ነው ዛሬ እንደ ማህበረሰብ የማህበረሰብ ህመም ውስጥ ሶሻል ፓቶሎጂ ውስጥ የከተተን። ዛሬ የምናያቸው መጨካከኖች፣ ዛሬ የምናያቸው ጥላቻዎች፣ ዛሬ የምናያቸው ልጆች እኮ አሁን ማህበረሰብ ውስጥ ማደግ እያቃታቸው ፕሮቴክቲቭ የነበረው ማህበረሰብ አክብረን ዋጋ ከፍለን ያንን ቫልዩዎቻችንን ሴቶቻችንን ጠብቀን ስላላቆየን አሁን በቃ ልጅ ከበር ላይ የሚጠፋበት ሞቶ እዚህ ጋር ተገኘ ተጥሎ የሚገኝበት ልጆችን ወስዶ በገንዘብ መደራደር ብዙ ነገሮች የምናይበት ጊዜ ላይ ደርሰናል። ይሄን አክብረን ስላልያዝ ነው ማለት ነው። እዚህ ዋጋ ከፍለን ማቆየት አለብን። ይኸው ቅርብ ጊዜ አንድ አርቲክል እያነበብኩኝ ፈረንሳይ ውስጥ የቤተሰብን አንድነት ለመጠበቅ እንደ ፋሚሊ ቴራፒ አብሮ ምግብ መብላት ቢያንስ በቀን አንዴ ብለው ያ ልጆች እያለን ትሬሳ አይሰቀል እያለን ስንሮጥ ትዝ ይለኛል። ራት እንግዲህ ተሰብስቦ ነው የሚበላው። ስለዚህ ያጎርሱሻል፣ የዕለት ውሎ ይወራል። ስለዚህ ወላጅ ልጁን እያወቀው ያድጋል። ልጆችም ከወላጆቻቸው ፍቅር እያገኙ ያድጋሉ፣ ይታያሉ፣ ይሰማሉ። እዛማ አሁን እሱን ነገር በቃ ቆራርጠን እዛው ጥግ ጥግ ይዞ ሁሉም በደረሰበት የሚሰበስበን ነገር ጠፋ። አሁን ልጆች ወላጆቻቸው ሳይረዷቸው፣ ወላጆች ልጆቻቸውን ሳያውቋቸው በኋላ ላይ እኔ እኮ እንዲህ አልመሰለኝም የኔ ልጅ ሆነ ሌላ ሀዘን ውስጥ እንገባለን ጠብቀን ስላልያዝ። ስለዚህ ሪሌሽንሽፕ ዋጋ ሊከፈልለት የሚገባ ጉዳይ ነው። ሌላው ትልቁ እንግዲህ ደጋግመን ከዚህ በፊት አንስተናል፣ የነፍስ ጉዳይ ነው። መንፈሳዊ ሕይወት ከፈጣሪ ጋር ያለን ግንኙነት እሱ ከዚህ በፊትም ጆርጅ ማክዶናልድን ጠቅሰን አንስተናል። ስኮትላንድ የሰው ልጅ ነፍስ አለው አይባልም፣ ራሱ ነፍስ ነው እንጂ ባይሆን ስጋ አለው። ስለዚህ ለዋናው ጉዳይ ደግሞ በደንብ ዋጋ ልንከፍል ይገባል። ከፈጣሪ ጋር ያለንን ግንኙነት ለማስተካከል መተው ያለብንን ነገር እንተዋለን፣ መያዝ ያለብንን ነገር እንይዛለን እና እነዚህ ሁሉ ህይወቶቻችን ዋጋ የሚከፈልላቸው ናቸው። እዚህ ቀድመን ከከፈልን ውጤቱ ያማረ ይሆናል። ካልከፈልን እንግዲህ በኋላ የምናነሳዋለን። እንግዲህ የግዴታችንን አስቸጋሪ በሆነው መንገድ ያለ ምርጫችን ዋጋ መክፈል እንጀምራለን። ተመልካቻችን ናብሊስን በሀገሬ ቴሌቪዥን እያያችሁ ነው። አሁን ቆይታችሁ ከኛ ጋር ይሁን። ዋጋ መክፈላችን ሁል ጊዜ መቼም ለራሳችን አይደለም ጥቅም የሚሰጠው አይደል? አንዳንዶቹ ለኛ ጥቅም ይሰጣሉ፣ አንዳንዶቹ ለሌሎች ሊሆኑ ይችላል። ዋጋ የምንከፍለው ለማን ነው እንዴት ነው የሚለው ደግሞ ይሄን ብታነሳው ብዬ ነው። ሽሜ ያለው ላይ ነው መጨመር የምፈልገው። ምክንያቱም አሁን ግንኙነት እነዚህ ነገሮች ሁሉ ዋጋ ያስከፍላሉ። ዋጋ የማያስከፍል ጉዳይ የለም ካልን እንዴት ነው ግን ዋጋ የምንከፍለው ብለን ብናስብ እንዴት ነው የሚለው ላይ ዘዴውን ስናነሳ የመጀመሪያውና በጣም መሰረታዊ የሆነው ጉዳይ ዋጋ መክፈል መጀመርን ሳስብ ዋጋ መክፈል ያስፈልገው የሆነ ማየት የምፈልገው ውጤት እንዳለ ስላወቅኩ ነው ብያለሁ።
እዚህ መጀመሪያው ዋጋ መክፈል እንድንችል የሚያደርገን አንደኛው ነገርና ዋጋ የምንከፍለው እንዴት ነው ካለን ግንኙነቶቹን ከመረዳት መጀመር ነው። አሁን እያደረኩት ያለውት ዋጋ እየከፈልኩት ያለውት ዋጋና እንዲመጣ የምፈልገው ለውጥ መገናኘታቸው ማወቅ አለብኝ። እርግጠኛ መሆን አለብኝ በነገራችን ላይ። ምክንያቱም አንዳንዴ ያላስፈላጊ ዋጋም እየከፈልኩ ሊሆን ይችላል። መክፈል ያልነበረብኝን ዋጋ እየከፈልኩ ሊሆን ይችላል። ስለዚህ ዋጋ የምከፍለው እንዲመጣ ከምፈልገው ነገር ጋር መገናኘቱን እርግጠኛ መሆን አለብኝ። ስለዚህ ሊገባኝ ይገባል። ካልገባኝ ዋጋ መክፈል አልችልም። ሲገባኝ ደግሞ መክፈለው ዋጋ ያደክማልና የሚያስቸግርም ቢሆን እየገባኝ ነው ማደርገው። ስለዚህ መገናኘቱን እርግጠኛ ከመሆን መጀመር ነው የመጀመሪያው ጉዳይ። ዋጋ እንዴት ነው የሚገናኘው ስንል ሀገር እንድትሆን የምንፈልገው ነገር አለ። ሰዎች እንደ ግለሰብ መድረስ የምንፈልግበት ስኬት አለ። ፖለቲካው እንዲሆን የምንፈልገው ጉዳይ አለ። ማህበረሰቡ እንዲሆን የምንፈልገው ነገር አለ እና የምንላቸው ነገሮችና እኔ የማደርገው ነገር እንዴት ይገናኛሉ የሚለው ሲገባኝ እየከፈልኩ ያለሁት ነገር ዋጋ ያለው ነገር ማምጣት የሚፈልገውን ነገር እንዳለ እርግጠኛ ሆንኩበት እንደሆነ እንዲገባኝ ነው። ስለዚህ አንዱ ዋጋ የምከፍለው እንዴት እንደሆነ ሲገባኝ ነው የመጀመሪያው ጉዳይ። ሁለተኛው ይሄ ከዚህ ጋር አብሮ ተያይዞ የሚመጣው በዚህ ዋጋ መክፈል ሂደት ውስጥ ትዕግስት የሚባለው ያስፈለገበት ምክንያት እዚህ ላይ ነው። ቆይታ ይፈልጋል፣ ይጠይቃል። ቆይታ ሲመጣ ቢቀርስ ብዬ እንዳልል ወይም ደግሞ እየከፈልኩት ያለውት ዋጋ የተለመደ ነገር እንደሆነ እንዲሰማኝ፣ አንዳንድ ጊዜ ደግሞ ቶሎ ደስታው ስለማይመጣ ዋጋ የከፈልኩት ትርጉም ያጣ እንዲመስለኝ በሆነ ጊዜ ላይ ኮንሺየስ መሆን ይጠይቃል። ምን ማለት ነው? መንቃት። አይ አውቃለሁ ዛሬ ሊመጣ እንዳልሆነ ገብቶኛል፣ ግን ዋጋ መክፈል አለብኝ፣ ግድ የለም ሊቆይ እኮ ቢችልም ብሎ ነው። ስለዚህ ምን ምሳሌ ያነሳል አንድ ሰው እንትን አቮካዶ የሚተክል ሰው አውቆ ነው የሚተክለው። 5-7 ዓመት ይፈልጋል። ስለዚህ አይ ዛሬ ነው አቮካዶ መብላት ፈልገው ነገ መብላት ነው የምፈልገው ያለ ሰው አቮካዶ መትከል አይደለም የሚጠበቅበት፣ ገንዘብ ነው ማግኘት ያለበት ቶሎ አቮካዶ መግዛትና መብላት የሚችልበትን ነው የሚተክለው። ሰውዬ ግን የዛሬ 7 ዓመት እንደሚሆን እርግጠኛ መሆን አለበት። ስለዚህ በዚህ መሀል ብሎ ይሄን ዛፍ አስቀምጬ ልቁረጠው እንዴ የሚል ስሜት እንዳይመጣበት፣ የሚለው ስሜት ይሄ ነው እንዳይመጣበት የሚያደርገው አውቀዋለሁ። እኔ ባልበላው እኮ ልጆቼ እንዲበሉት እኮ ነው፣ እነከሌ እንዲበሉት እኮ ነው። ስደርስበትና ሲጣፍጥ እኔ የተከልኩት በኔ ወዝ የመጣ እኮ አቮካዶ የገዛሁት አቮካዶ እኮ እኩል አይደለም ጣዕማቸው የሚለው ነገር የገባኝ ቀን ኮንሺየስ ሆን ዋጋ መክፈል አይቸግረኝም። የጠዋት የተነሱ አትክልት ማጠጣቱ መኮትኮቱ ምኑ እንዳይከብደኝ ያደርገዋል። ዋጋ መክፈሉ የማደርገው ድርጊት የሚያስታውሰኝ ነገር ይኖራል ማለት ነው። ያንን ማድረግ ነው ሁለተኛው። ሶስተኛው ዋጋ መክፈል እንዴት ነው ዋጋ የምንከፍለው ስንል ከመጨከን ነው የምንጀምረው። ከመጨከን ማለት አሁን ዋጋ የምንከፍልባቸው ጉዳዮች ስለማያስፈልጉን ወይም ጥቅም ስለሌላቸው አይደለም። ግን ጭክን ብለን የበለጠ ዋጋ እየከፈልን የተሻለውን ነገር በመጠበቅ እና የሚመጣውን ነገር በመናፈቅ ዋጋ የምንከፍለው አሁን ያለው ስለማያስፈልገን አይደለም። ስለዚህ መረዳት ይፈልጋል። አሁን ስለማይጠቅመኝ አይደለም የተውኩት። ለምሳሌ የሆነ ነገር እንዲሻሻል የፈለኩት ነገር እንዲለወጥ እኔ ይሄንን እያረኩ ነው ስል እንደ ኋላ ቀር መታየት እንዴ ምን አንተ ዝም ብለህ አርፈህ እንደማንኛውም ሰው አትኖርም እንዴ ስባል እሱ እኮ ስለሌላ አይደለም ዋጋ የምከፍለው። ግን እኔ ካልጨከምኩ ዛሬ የምትገኘው ቶሎ የምትመጣው ደስታ እምቢ ብዬ የተሻለውን ደስታ መጠብቄ ጨክኝ የማላረጋው ከሆነ ዋጋም ማልከፍል ከሆነ ያ ውጤት አይመጣም የሚለው ነገር ከገባኝ እንድጨክን ያደርገኛል። ይሄ የምናወጣውን ዋጋም ሁሉ ይተምናል። አንድ ትልቅ ሰው የተናገረው ታሪክ ትዝ አለኝ። ዶሮና በግ ከአንበሳ ጋር ጓደኛ ማቾች ሆነው አሉ እና እንደው ይሄን አንበሳ ጓደኛችን እንዴት አድርገን እናስደስተው ብሎ ሲያስቡ ዶሮ ሐሳብ አመጣች አሉ። ቀላል እኮ ነው። እኔ እንቁላል ጣልና እንቁላሉን ኦምሌት አድርገን አንተ ደግሞ ከዚህ ከላትህ ላይ ትንሽ ስጋ እንቁረጥና ወይ ከታፋ አካባቢ ስጋ እንቁረጥና እሱን ጠብሰን በርገር አድርገን ብንሰጠው ከወደናል አለች። ኧረ ያንቺ ኮንትሪቢዩሽን ነው ማዋጣት ነው፣ የኔ እኮ ኢንቮልቭመንት ነው መሰጠት ነው ራሴ አለ። እና ሲገባኝ ስቆረጥ ስለማልደማ አይደለም፣ ስለማይሰማኝ አይደለም፣ ስለማይጠቅመኝ አይደለም። ምቆረጠው አስፈላጊ ሲሆን ነው፣ በብልጣብልጥ በምናምን ሳይሆን እንደዛ እንደገባኝ ሲሆን ነው። ስለዚህ መጨከን የሚፈልገው በዚህ ምክንያት ነው፣ ያንንም ሊያመጣ ስለሚችል ማለት ነው።
የመጨረሻው ዋጋ መክፈልን የሚያነሳው አንድ ጉዳይ ምንድነው? ዋጋ መክፈልን ዋጋ ከሚያሳጡ ነገሮች መራቅ ራሱ ዋጋ መክፈል ነው ይላል። ዋጋ መክፈልን ዋጋ ከሚያሳጡ ጉዳዮች ማለት እንዴ አንተ ምን አስጨነቀ? አንተን ማን የሾመህ እንትን አለ? አንተን ማን እንዲህ አድርግ ያለ ሰው አለ? ምናምን እያለ ከሚነግሩ ነገሮች መሸሽና በነዛ ጉዳዮች ሳይጠለፉ ሳይወሰዱ በነዛ ኢንፍሉዌንስ ሳይደረጉ ጨክኖ ቆይቶ ጸንቶ መቆየት በራሱ ዋጋ መክፈል ነው። እሱ ራሱ ዋጋ መክፈል ነው። እና ዋጋ የምትከፍለው በዚህ መንገድ ነው። ምክንያቱም አንዳንድ ሰዎች ይመጡና እንዴ በሞላ አቮካዶ ገዝተህ ብርህን ይጭነቀው እንጂ የተነሳ እየገዛህ ያውም እያማረጥክ ምናምን እያልክ አትበላም እንዴ ሲል እንትን እኮ አይደለም። ሚዛን ላይ የማስቀመጥ ጉዳይ ሲቀመጥ አክቹዋል ሰብስታንሱን ይሄ ከገበያ የምገዛውን አቮካዶ እና እኔ ከ7 ዓመት በኋላ የማገኘውን አቮካዶ ብቻ አይደለም ሚዛን ላይ የማስቀምጠው። እዚህኛው ሚዛን ላይ ላብ፣ ወዝ፣ መቻል የመሳሰለው ነገር ሁሉ ይመጣል እና በጠቅላላ እንዲሆን አብሮ በጨከሩን የሚያመጣውና አብሮ ማሰብ የሚፈልገው ምንድነው? ዋጋ መክፈል የሚያድጉ ሰዎች ግሮዝ ማይንድሴት ላይ ያሉ ሰዎች እድገት ላይ ያሉ ሰዎች ውጤት ነው ዋጋ መክፈል። ምክንያቱም እነዚህ ሰዎች አሁን ከሚገኘው ኢሚዲየት ከሆነው ቶሎ ከሚገኘው ደስታና ቶሎ ከሚጠፋው ደስታ የበለጠ ዘላቂ የሆነውን ደስታ እንዲመርጡ ያደረጋቸው ያላቸው የማደግ ፍላጎት ነው። ስለዚህ ዋጋ የምንከፍለው ማደግም ጭምር በመፈለግ ጭምር ነውና እንዴት የሚለው ማደግ ለማደግ ነው። ስለዚህ በቃ የግድን የምናስቀረው አይደለም የሚለውን ከመረዳት መጀመር ነው የሚለው ነገር በትክክል ዋጋ የምንከፍለው አንድ የምናገኘው ነገር ስላለ ነው። ግን ደግሞ አሁን ቅድም እንዳልከው አንተ ይሄ እንቅፋት ከሆኑ ነገሮች መራቅ አለብን እንዳልነው እኔ ብቻ ለምንድን ነው ዋጋ የምከፍለው እኔ ብቻ ነኝ እዚህ ያለሁት ብለን የምናስብባቸው ነገሮች አሉና በምን ሚዛን ዋጋ መክፈልን እንምረጠው? አንዳንዴ የሚጨበትም እንትን ትፈልግ የለ ጥቅም መጨረሻ ላይ ውጤቱ ምንድን ነው? ዋጋ መክፈላችን የሚያመጣልን ውጤት ወይ ደግሞ ቀድመን ልናየው የምንችለው ነገር ምንድን ነው? ያው እንግዲህ ዋጋ መክፈል እንደው ለመክፈል ያህል ተብሎ አይከፈልም ማለት አንድ ሰውም ኪስ ውስጥ ገንዘብ ስላለ ብቻ ገበያ ወጥቶ የማይፈልገውን ነገር ገዝቶ መክፈል ስለቻለ ገዝቶ ይዞ አይገባም። የሰረቀው ገንዘብ ካልሆነ በስተቀር እንደውስ አይፈልገውም ይዞ ሲገባ እንደውስም ቢሆን የሆነ እንትን ሊያደርገው ይችላል እና እንትን ማሰብ ይጠይቃል። አዎና ዋጋ የምከፍለው ለዓላማ ነው። የሚሰፈር የተለካ የተቀመጠ ነገር አለ፣ እሱን ለማሳካት ስለዚህ ግብ ይቀድማል ማለት ነው። ግብ አለኝ። ይሄ ግቤ ግብ ብቻ አይደለም ነው ከውስጥ ፈንቅሎ የሚያወጣ ይሄ በርኒንግ ዲዛየር የምንለው ማለት ነው። እንቅልፍ ማያስተኛ ቀስቅሶ የሚያነቃ ቅድም እንዳለው ይሄን በቃ ሰርተን አካላዊ ድካም ቢሰማን ግን በቃ ስናርፍ ከምርም እርፍ ህሊናን የሚያሳርፍ እንኳን አደረግኩት የምንልበት ማለት ነው እና ያን ያህል ዋጋ የሚከፈልለት ነገር ሊኖረን ይገባል። ያ ነው ዲተርሚኔሽን ቁርጠኝነትን ዋጋ መክፈል ምናምን የሚያመጣው ማለት ነው። ስለዚህ ዓላማ ሊኖረን ይገባል። የምናየው ነገር አንዳንዴ እኮ ዋጋ ለመክፈል የምንቸገረው ይሄን ከፍዬ ምን ላገኝ ነው እንላለን። ምን ላገኝ ነው ግን የራሳችን ሚዛን ከሌለን እኛ የምናስቀምጠው ለእኛ የምናየው ነገር ከሌለን ሰዎች አያዩት። ቶማስ ኤዲሰን ከምርምሮቹ አንዱን ለማድረግ ቤቱን መሸጥ ነበረበት፣ ገንዘብ አጥሮት ማለት ነው። ሰዎች አንተ ሰው ጤነኛ ነህ ወይ ምናምን ሊሉት ይችላሉ። ግን ያየው ነገር ስላለ ለዛ ዋጋ የሚጠይቀውን ዋጋ ከፈለ። እዚህ የምናየው ነገር ያስፈልገናል። በዓለማችን ላይ በቦክስ ከሚታወቁት ቦክሰኞች መካከል አንዱ መሐመድ አሊ ነው እና ምን ይላል መሐመድ አሊ? እያንዳንዱ የልምምድ ቀኔን አልወደውም ይላል። እንግዲህ ቦክሰኛ ልምምዱ ምን ሊሆን እንደሚችል እንዴት አድካሚ አሰልቺ እንደሚሆን፣ ነገር ግን በቦክስ ስቴጅ ላይ ሻምፒዮን ሆኜ ነግሼ መቆየት ስለምፈልግ በየቀኑ አደርገዋለሁ። ቅድም መነሻችን ላይ ብለናል። ከምቾት ቀጠና መውጣት ይጠይቃል አይደል? ዋጋ መክፈል ስንል ከምቾት ቀጠናችን መውጣት አይመቸው
ክንፈት ድካም አለው፣ ልፋት አለው፣ ጥረት አለው፣ አሰልቺ ነው። አንድ አይነት እንቅስቃሴ ደጋግሞ ማድረግ አለ። ተመሳሳይ ሙቭ ደግሞ ደጋግሞ ያንን ማስተር ለማድረግ ማለት ነው። ያንን ማድረግ ይሰለቻል። ስለሰለቸኝ ግን አልቆምም። ለምን? ግብ አለ ያስቀመጥኩት። ስለዚህ ለዛ ግቤ ነው ይህን ዋጋ መከፍለው፣ ያን ፕራይስ መከፍለው። ስለዚህ እሱን ከፊት የምናየው ነገር ያስፈልገናል ማለት ነው። ያ ዓላማ ከሌለ ግን ዋጋ መክፈል በጣም ዓላማ በጣም ወሳኝ ነው። እየጨረስን ነው፣ ግን አንድ በጣም ወሳኝ ነገር ብናነሳው ከመዝጋታችን በፊት ብዬ የማስበው ስንጀምር የተናገርከው ነገር ነበረ። ዋጋ ባለመክፈላችን ምክንያት አሁን ዋጋ እያስከፈልን ያሉ ነገሮች አሉና እነዛ ላይ ምን እናድርግ የሚለውን ብታነሳውና ብንጠቀለል ብዬ ነው። የመጀመሪያው ከመረዳት መጀመር ይመስለኛል። አሁን አንዱ ዋጋ መክፈልም ዋጋ እንዲያጣ ያደረገው ነገር ብዬ የማስበው በግሌ ከማያቸው ነገሮችን በሙሉ በቁስ መለካት አሁን ሽሜ ሲል የነበረው እና ደግሞ የራሳችን መለኪያና ስኬት ስለሌለን በሰው መለኪያ ውስጥ እኔ እኮ ደህና ሆኜ እየኖርኩ ነው አመጣው ግን መለኪያ ውስጥ ከቱና እኔን ይረብሹኛል። ለምሳሌ እኔ አሁን ተገዝቶ በሚበላው አቮካዶ ደስተኛ ላልሆን እችላለሁ። በቃ እኔ መጠበቅ ፈልጋለሁ። ቆይቼ አብስየው ምናምን ብየው መብላትን መርጬ እኮ ደህና እኔ እኮ ተስማምቶኝ እየሄድኩ ነው። ብልጣብልጦች እንዴ አንተ ምን አይነት ሞኝ ነህ? እንዲህ የተቻለ በዚህ ተደርጎ መብላት ያቻ በዚህ ዘመን በቴክኖሎጂ ዘመን በመናምን ዘመን እየተባለ በስመ ቴክኖሎጂ በስመ መሰልጠን በስመ መዘመን በስመ ነገሮችን ማቅለል ምናምን በሚባሉ መንገዶች የሚቀርቡ የተለወሱ መርዞች አሉ። ሁሉም አይደሉም ግን አንዱ መርዞች። ስለዚህ ለምሳሌ ዋጋ መክፈልን ዋጋ እንዲያጣ የሚያደርጉ ነገሮችን በቀጥታም በተዘዋዋሪ እንድንለማመድ የሚያደርጉ ነገሮች ይፈጠራሉ። ስለዚህ ለምሳሌ ስለ መማር ስናነሳ ስለ ሙያ ስናነሳ ሙያና ሙያተኛን ዋጋ ከሚያሳጡ ጉዳዮች መካከል ሙያ የሌላቸው ሰዎች ስኬታማ እንደሆኑ ማሳየት ነው። ማለት አንድ ሰው የ3 ወር ትምህርት 3 ወር ስለሆነ ትንሽ ነው እያልኩ አይደለም፣ ግን በ3 ወር ትምህርት የሆነ ነገር ተምሮ ከሱ በ3 ወር ሊያገኝ ከሚችለው ዕውቀት ውጪ የሆኑ ጉዳዮችን ሲተነትን ሲያብራራ በዛ የተነሳ ውጤታማ እንደሆነ ራሱን ሲያሳይ ምናምን ሲል 7 ዓመት 9 ዓመት የተማረው ሰውዬ ዋጋ የከፈለው ሰውዬ የከፈለው ዋጋ እንዲያጣበት ነው የሚያደርገው። አንለስ የራሱ ጉዳይ እኔ ዋጋ ለምን እንደከፈልኩ አውቀዋለሁ ብሎ ቅድም መንቃት ይጠይቃል ያልነው መንቃት ላይ ካልመጣ አንድ። ሁለተኛው አቋራጮች በስተዋል። አሁን ባለንበት ጊዜ በሃይማኖት ውስጥ አቋራጭ የሚፈልጉ ሰዎች ብዙ ናቸው። ሃይማኖት የሚፈልገውን ይሄ መጨረሻ ላይ ማግኘት የሚፈልገውን ግብ ለማግኘት ቀላሉንና አቋራጩን መንገድ የሚፈልጉ ሰዎችን መፍጠር ጀምረናል በብዙ መንገድ። ሃይማኖት ውስጥ ያሉ ሰዎችም ሌላ ሃይማኖት ያሉ ሰዎች ያንን ይነግራሉና የሚፈልገውን ዋጋ መክፈል እንዲቀር ያ በጣም የሚገርመው ከመደጋገሙ የተነሳ ሰዎች ዋጋ መክፈል ማስፈለጉን እየረሱት አቋራጩ ትክክለኛው መንገድ እስኪመስላቸው ድረስ ሰዎችን አደረሰናቸዋል። እና ይሄን ማቆም አለብን። በቃ መከፈል ያለበት ዋጋ ለመከፈል መዘጋጀት አለብን። ለውጥ እንዲመጣ የሚፈልጉ በጣም ብዙ ሰዎች አሉ። እንዲመጣ የሚፈልጉት ለውጥ እንዲመጣ ግን ዋጋ መክፈል ከነሱ እንደሚጀምር ብዙዎቻችን ረስተነዋል። ስለዚህ ዋጋውን መክፈል አንፈልግም። እንደ ዶሮዋ የቻልነውን የሆነ እንቁላል ኮንትሪቢዩት አድርገን ሌላ ስጋውን የሚሰጥልንን እየበላን መኖር ለምደናል። ይሄን ያልኩበት እንትን ሰሞኑን የጸሐፊ ትእዛዝ አክሊሉ ሀብተወልድ የግርማዊ ቀዳማዊ ኃይለ ሥላሴ ጠቅላይ ሚኒስትር የነበሩት የውጭ ጉዳይ ሚኒስትርና ጠቅላይ ሚኒስትር የነበሩ ሰው ግለ ታሪክ እያነበብኩ ነበር እና በተባበሩት መንግስታት መድረክ ያኔ በ5 ዓመቱ የጣሊያን ወረራ ጊዜ ጀምሮ ከዛ በኋላ በነበሩ የዲፕሎማሲ አሁን ኢትዮጵያ የምትባለው ሀገር ቅኝ ግዛት የነበሩ ሀገሮች ከተለቀቁ በኋላ የነበራትን ቅርጽ ከሌሎች ጎረቤትንም ቅርጽ ቅኝ ግዛት ይዟቸው ከነበሩ ሀገሮች በዲፕሎማሲ መስክ አስመልሶ አሁን ያለችው ሀገር እንድትኖር ታሪኩ የሚናገረው እሱን ነው። እና እሱን እያነበብኩ እንደነቅ የነበረው አሁን ይሄንን ሁሉ ሳክሪፊኬሽን መክፈል የምንችል ሰዎች አለን ወይ ምኑን ያሰብኩ በጣም ይቺ ሀገር ሆና እንድትቀጥል እንደዚህ ላባቸውን ደማቸውን አጥንታቸውን ጊዜያቸውን ዕውቀታቸውን ራሳቸውን ልጆቻቸውን የገበሩ ዋጋ የከፈሉ ሰዎች ያቆሟት ሀገር ናት። ከዛ እንድትቆይ እንፈልጋለን። ልጅህን አድርግ ስባል ጊዜህን ስትስባል ጉልበትህን ስትስባል ወዝህን ስትስባል ደምህን ስትስባል ማረግ ማልፈልግ ከሆነ እንድትቀጥል ይጠብቃል ማለት ሊሆን እኮ አይችልም።
ከዛ ደግሞ ያንን ማድረግ አለመፈለጋችንን በምንና እንትና አቋራጭ እንጠብቃለን። አቋራጭ እያደረግን ሊሆን አይችልም ማለት የሚሆን አይደለም። አንዳንድ ጊዜ ሾርት ከት የለውም። በቃ አንዳንድ የህይወት ጉዳዮች አቋራጭ የላቸው። 7 ዓመት አቮካዶ መጠበቅ ካለብህ በቃ 7 ዓመት መጠበቅ አለብህ። አቋራጭ የለው። በ2 ዓመት ብታሳጥርበት መንገድ ላይኖረው ይችላል። ብታሳጥረውም ደግሞ እንደ 7 ዓመቱ ላይ ጣፍጥም ይችላል። ሌላ ዋጋ ያስከፍላል። ሌላም ዋጋ ያስከፍላል። ስለዚህ ተመልካቾችም እንዲያስተውሉት የምንፈልገው ይሄንንም ርዕስ ያነሳንበት ምክንያት አንዳንዴ መከፈል ያለበትን ዋጋ እንዳንከፍሉ የሚያደርጉ ልምምዶችን እያለማመድን ነው። ለሁሉ ነገር አቋራጭ አለ እያስመሰልን አንድ ሁለተኛ ከኛ የሚጠበቀውን እየረሳን ሌሎች እኛ የሆነ ነገር እያዋጣን ሌሎች ግን ብዙ ዋጋ እየከፈሉ የምንፈልገው ለውጥ እንዲመጣ መጠበቅ ልክ አይደለም። ስለዚህ መንቃት አለብን እና የመጨረሻውና ሶስተኛው ማንሳት ፈልገው ዋጋ እየከፈልን ያለነው ሰዎች ምንም እንኳን እየከፈልነው ያለነው ዋጋ የሌለው እንዲመስለን የሚሰሩና የሚያስመስሉ ብዙ ብልጣብልጦች ቢኖሩም መጽናትና ያንን ዋጋ እየከፈሉ መቀጠል ነው የሚያስቀጥለው። ስለዚህ ይሄንን እነዚህ 3 ነገሮች ነው ባንረሳቸው በጣም መሰረታዊ ጉዳይ ነው ብዬ አስባለሁ። በጣም ጥሩ በጣም ወሳኝ እና ጥሩ መዝጊያ ነጥቦች ናቸው ያነሳቸው። ተመልካቾቻችን እንግዲህ ናብሊስ የዛሬ ፕሮግራማችን ይሄን ይመስላል። አብራችሁን ስለቆያችሁ ደስ ብሎናል። በጣም የምናመሰግነው። ሌሎችም ፕሮግራሞች ደግሞ ወደ ውስጥ ገባ እያላችሁ እንድትመለከቱ እንጋብዛችኋለን። ሰላም ነው።